ደስታው የት ጋር እንደሆነ ካወቅሽ ያንን ሰው መተው ነው ያለብሽ እንጂ እዚህ ጋርም አለው እዛ ጋርም እንዲሄድ ፈልጋለሁ ይሄ አያስኬድም። ማናችሁም ብትሆኑ ደግሞ የነሱን ህይወት ላትኖሩላቸው በዛ በኩል በአብርሽ በኩል ይቺ ልጅ አመጣችኋት፣ በዚህ በኩል ደግሞ ወንድሞቿ ይሄን ልጅ አመጣችሁ። ይሄ ነገር ስታስቡት መጨረሻው የሚያምር ይመስላችኋል ወይ? እንደኔ የሚያምር አይመስለኝም። መጀመሪያ እሷ ይጠቅማታል አይጠቅማትም የሚለውን ነገር ሳታመዛዝኑ ይሄን ልጅ ወደ ህይወቷ አመጣችሁት። ከዛስ እሺ ምን ሊኮን ነው አሁን? ይሄ ልጅ ዝቶባታል፣ አመችም ቢሆን አልተውሽም ብሏት ነው ሄደ። ይሄ ነገር መጨረሻው ምንድነው? እነሱ ያመጡብሽ ጣጣ ላንቺ ታረፈ። የዛን ሰዓት ቆም ብለሽ ነገሮችን ብታስተዊ ኑሮ አሪፍ ነበር እንደኔ ማለት ነው። ምክንያቱም በህይወትሽ የመጣው ሰው ሁሉ መልካም አይደለም። አሁን ብዙ ነገር ፈጥሮብሻል ይሄ ነገር። ምክንያቱም ለአንቺ ያሳየሽ ጎን ምን አይነት ነው? ያ ትሁቱ እንደናው ወድሻለሁ አፈቅርሻለሁ ምናምን የሚለውን ፓርት ነው ላንቺ ያሳየሽ ማለት ነው። ግን አሁን ላይስ ይሄ ልጅ ምንድን ያለሽ? አልፈልግህም በቃኝ ይሄ ነገር እዚህ ጋር ያብቃ ስትይው ግን ምንድን ያለሽ? ማስፈራራ፣ ዛቻ። አንድ ነገር ወደ አንቺ ህይወት ሲመጣ ማመዛዘን መቻል አለብሽ። ምክንያቱም የሆነ ሰው የሆነ ነገር ሲያመጣልሽ መቀበልን ብቻ ሳይሆን ይሄ ነገር እንዴት ነው በኋላስ መጨረሻው እንዴት ሊሆን ይችላል ብሎ ማሰብ ያስፈልጋል። አሁን ይሄ ልጅ አስፈራርቶሽ ዛቻ እንትን ብሏል። ነገ ከነገ ወዲያ የሚፈጥረው ነገር በእኔ በኩል ሳስበው በጣም ከባድ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? አለሁኝ ደህና ነኝ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁኝ። ዛሬም የመጣሁበት ምክንያት ምንድነው? አንዳንድ ነገሮች ልበላችሁ በማለት ነው ዛሬም ተመልሼ የመጣሁትኝ። ያው ያለውን ነገር ታውቃላችሁና ትንሽ የሚደብሩ ክስተቶች ተፈጥረዋልና በዛ ጉዳይ አንዳንድ ነገር ልበላችሁ ብዬ ነው። እና ውድ ፋሚሊዎቼ ምንድነው ትናንትና የተፈጠሩትን ነገሮች አይታችኋል። ሰሞኑን የሆኑትን ነገሮች አይታችኋልና በሩታ ጉዳይ አንዳንድ ነገር ልበላችሁ በማለት ነው የመጣሁት። ትናንትና ከደስታ ጋር የነበረውን ነገር አይታችኋልና ደስ የሚል ነገር አልተፈጠረም። መጀመሪያም ይሄ ነገር ደስ የማይል ነገር ነበረው። ምክንያቱም መጀመሪያም ይሄ ነገር ሲጀመር እሷ ወዳ ፈቅዳ ያደረገችው ነገር ሳይሆን በወንድሞቿ ግፍፊት ነውና እነሱ ምልህ ተያይዘው ይሄንን ልጅ ወደ ህይወቷ አምጥተው ያው እንግዲህ መጨረሻው እንዳያችሁ ደስ የሚል አይደለም። ከሱ ጋር የተለያየችበት ነገር ያው ፍቃደኛ ባትሆንም እስኪል ያው በማለት ይሄንን ነገር ጀምረው ነበርና ገፍታ መጨረሻ ላይ አልቻለችም እና የተፈጠረውን ነገር አይታችኋልና በጣም የሚያስጠላ ነገር ነው የተፈጠረው። ምክንያቱም እሱ በዚህ ልክ እሷ ላይ ሲጀመር መዛትም ሆነ ማስፈራራት አይችልም በመጀመሪያ ደረጃ። ምክንያቱም እሷ ፈልጋ ፈቅዳ እንዳለችው ረጅም ጊዜ አብረህ ቆይታ ቢሆን ምንም ነገር ብታደርግ አለው ብትልክ ይሆናል አይደል? ረጅም ነገር አብራችሁ አሳልፋችሁ ቢሆን ጥሩ እንደዛ ብታደርግ። ግን አሁን አንተ ሲጀመር እሷ ላይ የመዛትም እንትን የማለትም መብት የለህም። ደግሞ እንዳወራችክ ነው፣ እውነቷን ነው ያለችው። እወድሃለሁ አፈቅርሃለሁ ብላ ብዙ ተስፋ ሰጥታክ እንትን ያለችው ነገር የለም። እዚህ ጋር አንተ ከመሬት ተንስተህ እሷ ላይ የምትዝትበትም እንደዚህ አድርገሽኝ እንደዚህ ተጫውተሽብኝ የምትልበት ምንም አይነት ምክንያት የለም። በመጀመሪያ ደረጃ ደግሞ አንድ ሰው ተስፋ ሰጠሽኝ ማለት የሚችለው እወድሃለሁ አፈቅርሃለሁ አለው ከጎንክ ነኝ እንዲህ ቢሆን እንደዛ ቢሆን ብላ ተስፋ ብትሰጥክ ነበረ አንተ እሷ ላይ እንደዚህ መሆን የምትችለው ማለት ነው። እና አሁን አንተ በዚህ ልክ እሷ ላይ መዛትም ምንም ማለትም አትችልም። ሲጀመር መብቱም የለህም። ካልፈለገች እቺ ልጅ አልፈለገችም ነው። መጀመሪያም ፈልገው አይደለም በቃ እስኪ ይሁን ብላ ነው። ከዛ እዚህ ድረስ መጥቶ ይሄ ልጅ እንዴት አድርጌ መልሶ በሚል ነው እንጂ ካንተ ጋር እንትን የሆነችው እኔን ለማስቀናት ነው። እሱ እንደዛ ስላደረገሽ አንቺም ላስቀናው ብለሽ ነው ከኔ ጋር የሆንሽው ብለክ ማለት የለብህም። ምክንያቱም እሷ እንደዛ አስቦ አይደለም ሐሳቡም የላትም። ግን ይሆናል ብላ ነበረ፣ ያ ነገር ሆነ። ሲቀጥል ደግሞ እሷ ፈልጋ አይደለም አንተን ያመጡህ እነማን እንደሆኑ አንተም እኛም እናውቃለን። ስለዚህ አንተ እሷ ላይ የመዛትም አምባኮሮዬ መፍጠርም መብት ፈቃድ የለህም። ሲቀጥል ደግሞ እዚህ ጋር አንድ ነገር መንገር መፈልገው ለአንተ አንድ ሰው ሲፈልግ ብቻ ነው አብሮህ ሊሆን የሚችለው እንጂ ሳይፈልግ በግድ አስገድደ ያን ሰው የራስ ማድረግ አትችልም። ምክንያቱም በፍቃደኝነት ነው ምንም ነገር ሲሆን በፍቃደኝነት ሲሆን ነው ደስ የሚለው። ሲቀጥል ደግሞ
አንተ ከሱ ጋር አምባኮሮዬ መፍጠር የለብህም። መናገር ያለብህን ነገር ተናግረክ ማስረዳት ያለብህን ነገር በስነ ስርዓት አስረድተክ ነው ነገሮችን መቋጨት ያለብክ ማለት ነው እንጂ ሰጣ ገባ ውስጥ ሰውን በመክተት አንተ በሌላ ነገር በመፍጠር ምንም የምታመጣው ነገር የለም። እና ደግሞ እዚህ ጋር መጨመር የምፈልገው ነገር ምንድነው ሩታ ማለት ብዙ ነገር አሳልፈሻል፣ ብዙ ነገር ሆነሻል፣ ብዙ ክስተቶች አጋጥመውሻል። ማንንም ያልፈውን ነገር አሳልፈሻል። ጠንካራ ሴት ነሽ፣ ጎበዝ ነሽ። ግን ደግሞ አንቺ እዚሁ ሆነሽ ልጅሽን ማሳደግ ትችያለሽ። በመሄድ ወይ የሆነ ቦታ በማምለጥ ምንም ነገር አይመጣም። አንድ ቦታ ሆኖ ነገሮችን መጋፈጥ መቻል አለብሽ። አትሽሺ፣ ፊት ለፊት ነገሮችሽን ተጋፈጪ። ስንት ነገር አሳልፈሻል አይደለ? ከዚህ በፊት ብዙ ነገሮች መተውብሻል፣ ብዙ ነገር አድርገሻል፣ ብዙ መንገዶችን ተጉዘሻል። ማሳለፍ አይቻልም በሚባልበት ሰዓቶች ራሱ ብዙ ነገሮችን እያሳለፍሽ ነበረ፣ ማንም ከጎንሽ ሳይኖር ብቻሽን ማለት ነውና አሁን ደግሞ እግዚአብሔር ይመስገን ደህና ነሽ። እግዚአብሔር ይመስገን በሰላም ልጅሽን እያሳደግሽ ነው ያለሽው። ማንንም እንዲበጠብጥሽ ፍቃደኛ አትሁን። ከመሄድ ከመሸሽ የሚገኝ ነገር የለም። ነገሮችን ፊት ለፊት ተጋፈጪቸው። በቃ ማለት ማድረግ ያሉብሽን ነገሮች እዚህ ሆነሽ አድርጊ። እዛም ብትሄጂ የማይሆን ነገር። ይሄ ልጅ ደግሞ ገና ልጅ ነው፣ ምንም የማያውቅም፣ ነፍስ እንኳን አላወቀም። እና አንድ ልጅ ሲያድግ እናትና አባቱ ጋር ነው ማድረግ ያለበት። በቃ አንቺና እሱ ምንም ነገር በመሃላችሁ ሊፈጠር ይችላል፣ የሆነ ነገር ሊኖር ይችላል። እና አንቺ ያንን ነገር አይደለም እንትን ማለት ያለብሽ፣ ከሱ ጋር መጣላሽ፣ ከሱ ጋር እንትን ማለትሽን ሳይሆን እዚህ ሆነሽ መጥቶ መጠየቅ ካለበት መጥቶ እየጠየቀ አንቺም ስራሽን እየሰራሽ ልጅሽን ማሳደግ ነው እንጂ አይደብሽ ሄድ መፍትሄ አታድርጊ። ማንም መጥቶ እንዲበጠብጥሽም ፈቃደኛ አትሁን። በመሃላችሁ ሲጀመር የሚገባውን ነገር ቅረፉን። ያው ነገም ከነገ ወዲያም ልል የምችለው ነገር በመሃላችሁ የሚገባውን ነገር መቅረፍ መቻል አለባችሁ። ምክንያቱም የሰው ልጅ እኮ ያንቺን ህይወት አይኖርልሽ ወይ ደግሞ ያብሽን ህይወት አይኖርላችሁ። አንድ ሰው የሚኖረው የራሱን ህይወት ነው። ለአንቺም የራስሽን ህይወት ነው የምትኖሪ፣ ያ ሰውም የራሱን ህይወት ነው የሚኖረውና ማንንም በማላችሁ እያገባ እንዲበጠብጣችሁ እንዲነተርካችሁ አታድርጉ። ሲቀጥል ደግሞ አንቺ ጠንካራ ሴት ነሽ፣ ጎበዝ ነሽ፣ ብርቱ ነሽ። ምንም ነገር ሊያሸንፍሽ ሊበግርሽ አይገባም። እሱ አሁን ስለዛተ ወይ የሆነ ነገር ስላደረገ ምንም አያመጣም። እሱ ወደ ጎን ትተሽ አንቺ ኑሮሽን ላይፍሽን መግፋት ነው ያለብሽ። ሲቀጥል ደግሞ እዚህ ጋር በመሀል ብዙ ነገሮች እየተፈጠሩ ነው። አሁን ለምሳሌ እነሱ ያመጡብሽ ጣጣ ላንቺ ታረፈ። የዛን ሰዓት ቆም ብለሽ ነገሮችን ብታስተውይ ኑሮ አሪፍ ነበረ እንደኔ ማለት ነው። ምክንያቱም በህይወትሽ የመጣው ሰው ሁሉ መልካም አይደለም። አሁን ብዙ ነገር ፈጥሮብሻል ይሄ ነገር። ምክንያቱም አንቺ ላንቺ ያሳየሽ ጎን ምን አይነት ነው? ያ ትሁቱ እንደናው ወድሻለሁ፣ አፈቅርሻለሁ ምናምን የሚለውን ፓርት ነው ላንቺ ያሳየሽ ማለት ነው። ግን አሁን ላይስ ይሄ ልጅ ምንድን ያለሽ? አልፈልግህም፣ በቃኝ፣ ይሄ ነገር እዚህ ጋር ያብቃ ስትይው ግን ምንድን ያለሽ? ማስፈራራ፣ ዛቻ። አንድ ነገር ወደ አንቺ ህይወት ሲመጣ ማመዛዘን መቻል አለብሽ። ምክንያቱም የሆነ ሰው የሆነ ነገር ሲያመጣልሽ መቀበልን ብቻ ሳይሆን ይሄ ነገር እንዴት ነው በኋላስ መጨረሻው እንዴት ሊሆን ይችላል ብሎ ማሰብ ያስፈልጋል። አሁን ይሄ ልጅ አስፈራርቶሽ ዛቻ እንትን ብሏል። ነገ ከነገ ወዲያ የሚፈጥረው ነገር በእኔ በኩል ሳስበው በጣም ከባድ ነው። የዚህ ሁሉ ነገር መንስኤዎቹ ደግሞ ፈረንጁ እና ኖቤል ናቸው። ምክንያቱም የዛን ሰዓት ሃይ ብለው እንደዚህ አይነት ነገር ውስጥ ከተቱሽ። አሁን እንደዚህ አይነት ነገር ተፈጠረ፣ የልጁ ማንነት ወጣ ማለት ነው። እሺ አሁን አንቺ ላይ ለደረሰው ነገር እነሱ ይከላከሉሻል አይከላከሉሽ? መጀመሪያ እሷ ይጠቅማታል አይጠቅማትም የሚለውን ነገር ሳታመዛዝኑ ይሄን ልጅ ወደ ህይወቷ መጣችሁት። ከዛስ እሺ ምን ሊኮን ነው? አሁን ይሄ ልጅ ዝቶባታል፣ መቼም ቢሆን አልተውሽም ብሏት ነው ሄደው። ይሄ ነገር መጨረሻው ምንድነው ብዬ ሳስበው እንደኔ በጣም ነው የሚያስፈራኝ። ሲቀጥል ደግሞ በአብርሽ በኩል በአብርሽ በኩል ጓደኞቹ አቤልና ብሩክ ይዘዋት መጡ። ሄርሜላን አፈቅርሃለሁ እንደዚህ ነው እንደዛ ነው ብላ መጣች። ልጅ ብዙ ነገር ተፈጠረ በሷ አርፉ ማለት ነው። አሁን ላይስ ጭራሽ እኔን ተወደኛለህ ሰዎች እንዲህ ይላሉና ካንተ መስማት ፈልጌ ነው ብላለች። ይሄ ነገር እንደኔ የማያስኬድ ነገር ነው። ሁለታችሁም ጋር ያለው ነገር እንደኔ ጥሩ አይደለም። የምታደርጉት ነገር ትክክል አይደለም። ምክንያቱም የሆነ ሰው ገደብ ሊኖረው ይገባል። ሄርሜላ ራሱ እንደዚህ አይነት ጥያቄ
ስትጠይቀው አብርሽ የመለሰላትን መልስ ሰጣችኋለሁ። እንደዚህ መሆን መቻል የለበትም። የሆነ ሰው የሆነ ነገርን ሲያደርግ በማስተዋልና በእርጋታ ነው ማድረግ ያለበት። የሆነ ሰዓት ላይ የሚሰማን ስሜት ዋጋ ያስከፍለናል። በኋላ በንዴት ሰዓት የምናደርገው ነገር በኋላ ላይ ለኛ በጣም ከባድ ነው የሚሆነው እና ነገሮችን በማስተዋል ማድረግ ደግሞ ለራስ ጥሩ ነው። ማናችሁም ብትሆኑ ደግሞ የነሱን ህይወት ላትኖሩላቸው በዛ በኩል በአብርሽ በኩል ይቺ ልጅ አመጣችኋል፣ በዚህ በኩል ደግሞ ወንድሞቿ ይሄን ልጅ አመጣችሁ። ይሄ ነገር ስታስቡት መጨረሻው የሚያምር ይመስላችኋል ወይ? እንደኔ የሚያምር አይመስለኝም። ደስ የሚል ነገር የለውም። ምክንያቱም እንዴት ብዬ ላውራ? እኔ በጣም እኔ እንጃ የሆነ ሁኔታዎቹን ነገሮችን ስታስቧቸው በጣም የሚከብዱ እና በጣም የሆነ ለማውራት ራሱ እንትን የሚሉ ነገሮች ናቸው። እናንተ ሲጀመር በልህ በንዴት በሆነ ነገር የምታደርጉት ነገር በኋላ ላይ ዋጋ እንደሚያስከፍላችሁ እያወቃችሁ ለምንድን ነው ይሄን ሁሉ መንገድ የምትጓዙት? ሲቀጥል ደግሞ እኔ አንድ ነገር ማለት የምፈልገው ሄርሜላ እወድሻለሁ እፈልግሻለሁ ባይለኝም እኔ ለሱ ደስታ ነው ምናምን ብላለች። ሰው ለሰው ደስታ ማድረግ ያለበት ነገር ምንድነው? ያ ሰው ደስታው የት ጋር እንደሆነ ካወቅሽ ያንን ሰው መተው ነው ያለብሽ እንጂ እዚህ ጋርም አለው እዛ ጋርም እንዲሄድ ፈልጋለሁ ይሄ አያስኬድም። በቃ የሆነ ሰው ደስተኛ እንዲሆን ከተፈለገ ያን ሰው መተው ነው አይደለ? ያለው አማራጭ እንደኔ እንደዛ ነው። ግን አንቺ ለእድገት ምንድን ያልሽት? እኔ የሱን ደስታ ነው ፈልገው ከአንዴም ሁለቴ ሶስቴ እሱን ለማስታረቅ ለማስማማት ፈልጌ ነበረ፣ ግን እሷም አልፈልገው ብላኛለች። እንደዚህ ብላኛለች። ሳትፈልገው ቀርታ አይደለም፣ ነገሮች ሁኔታዎቹ ናቸው እንደዛ እንድትል ያደረጓት እንጂ ሁለቱም ሳይፈላለጉ ወይ ደግሞ በመሃላቸው የሆነ ነገር ሳይኖር ቀርቶ አይደለም። ሁለቱም የሚፈላለጉ ሰዎች ናቸው። ግን ደግሞ መሀል ላይ ያለው ምንድነው? እነሱ ጋር እልህ አልሸነፍ ባይነት ነው። ለዛ ነው እንደዚህ የሆኑ ያሉት እነዚህ ልጆች ማለት ነው። ስለዚህ ነገሮችን በማስተዋል በእርጋታ አድርጊ። ነገ እኔ ምን ሊገጥመኝ ይችላል? ምን ሊሆን ይችላል? ይሄ ነገር መጨረሻው ምንድነው? አንዳንዴ ውስጥሽ እየነገረሽ ራሱ ዝም ብለሽ ወደፊት የምትጓዡ ነገር ዋጋ ያስከፍላል። ስለዚህ ነገሮችን በእርጋታ በማድረግና በማስተዋል መጓዝ መቻል አለብሽ አንቺ ብትሆኚ ማለት ነው። እኔ ማለት የምፈልገው ሲቀጥል ደግሞ አብርሽም ብትሆን ነገሮችን በማስተዋልና በእርጋታ አድርግ። ንዴት ወይ በቁጣ የሚሆን ነገር የለም። ወይ ደግሞ ጊዜያዊ ስሜት የሚሰማህን ስሜት እዛ ሰው ላይ ማንጸባረቅም ጥሩ አይደለም። ነገሮችን ሁለታችሁም በብልሃትና በማስተዋል አድርጉ። እንዴ የሰው ልጅ እኮ በእርጋታና በማስተዋል ካልተጓዘ ጥሩ አይደለም። ያም ይመጣል እነሱን እኮ እንደዚህ ለማድረግ ፈልጌ ነው ይላል። ይሄም ይመጣል እንደዚህ ነው ይላል። በሁለታችሁ ማለት እስኪ በግራና በቀኝ ውስጥ በአንተ በኩልም ሰው አለ፣ በሷ በኩልም ሰው አለ። በግራና በቀኛችሁ ያለውን ነገር በማስተዋል እዩ። ማን ምን እየጠቀመን ነው? ማን ምን እያደረገልን ነው? ማን ምን አይነት መንገድ እንድንጓዝ እያደረገን ነው የሚለውን ነገር ታሳቢነት አድርጉ። ሲቀጥል ደግሞ እዚህ ጋር ቤተሰብ እየለፋ እየደከመ ያለ ቤተሰብ አላችሁና ከዚህም በላይም እንትን አትበሉ። ነገሮችን በማስተዋልና በእርጋታ አድርጉ ነው ማለት የምፈልገው። ግን ይሄ ነገር ግን አሁን እኔ የደስታ ተብየው ነገር ግን ምንም እየተጣነልኝ አይደለም፣ ምንም ማለት ነው። ምክንያቱም ትላንትና እንዴት ሆኖ እንደሄደ ሁላችንም አይተናል። በጣም እንጃ አልረቅም። ግን ይሄን ነገር በማስተዋልና በእርጋታ ቢደረግ ኖሮ እዚህ ደረጃ አይደረስም ነበረ። ነገሮችን በእርጋታ ስናደርግ ለኛም ጥሩ ነው፣ ለዛ ሰውም ጥሩ ነው። ግን እስኪ ቆይ ይሄንን ልጅ ባየው ብለሽ ያደረግሽው ነገር የፈጠረብሽን ነገር አይተሽዋልና እኔም እንግዲህ የዚህ ልጅ ነገር ሳየው ያስፈራኛል። ያው እንግዲህ እግዚአብሔር አምላክ ከክፉ ነገር ይጠብቅ ነው። ሌላ ከዚህ በላይ ቤተሰብ ምንም ማለት አልፈልግም። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላለሁ የኔ ውድ ፋሚሊዎቼ።